ቤተሰብ ከምሬንም ነግራችሁ ሄርሜላ በህይወት አለች የለችም የሚለው ነገር አሁን ላይ በጣም አጠራጣሪ እየሆነ ነው ያለው። ከምሬንም ነግራችሁ በጣም ማለት ነው ማርያምን በጣም አጠራጣሪ እየሆነ ነው ያለው። እንግዲህ ሮቤል ትናንት ማታ ደውዬለት እያወራን ነበርና ሩታ እንደዛ ካለሽ በኋላ ምናምን ያለውን ነገር ደውዬለት ነበረ። ሄርሜላን እንኳን ራሷን ማግኘት ይቅርና አለ ከምር የሆነ ስሜታዊ ያረጋቸዋል። ከምር ወዲም በቃ የሆነ ቦይሱ ሳዳምጠው ምናምን በጣም የሆነ ልቤን ይነካኛል። ሄርሜላን ማግኘት ይቅርና አጽሟን እንኳን አያገኟትም ነው ያለ። እች ልጅ በህይወት መኖሯን ማን ነው የሚያውቀው? በህይወት ትኑር አትኑር እንዴት ነው ልናውቅ የምንችለው? ሄርሜላ በህይወት አለች ወይ ሄርሜላ አለች ወይ የሚለው ነገር አሳሳቢ ደረጃ ላይ ደርሷል በአሁኑ ሰዓት። ሮቤል ማለት በጣም ከባድ፣ በጣም ሰይጣን፣ በጣም አረመኔ፣ በጣም ምን ብዬ ልንገራችሁ? ደብረ ዘይት የሄዱ ጊዜ ታስታውሳላችሁ ያላትን አንቺን ቤተሰብ ቁሙ እንኳን እንድቀብርሽ አላረግሽም የሆነ ቀን ብሏት ነው የነበረ። ፎክሮላት ነው የነበረ። አደረገው። የፎከረውን ነገር እያደረገው ነው እየመሰለኝ ያለ እንደኔ ማለት ነው። በኔ ብላችሁ ስቡት ማርያምን። በኔ ብደርስ የነገር ምንድነው የምሆነው? የኔ እህት እንደዚህ ብትደረግብኝ፣ የኔ ቤተሰብ እንደዚህ ብትደረግብኝ ምንድነው የምሆን ብላችሁ ነው ማሰብ ያለባችሁ እንጂ ዝም ብላችሁ ጀስት በሌላ ሰው አይነት አንግል አይደለም ማየት ያለባችሁ። የሄርሜላ እናት ምን አይነት ሀዘን ውስጥ ምን ያህል ከባድ ደረጃ እንዳለች የምታውቁ ሰዎች ታውቃላችሁ። ከምሬ ነው የምነግራችሁ። በጣም ነው የምታሳዝነው። ስለዚህ እባካችሁ አብርሽን መስማት የለባችሁም። አብርሽን አትስሙት። የሄርሜላ ቤተሰቦች ለማርቲም ነግሬያታለሁ። አብርሽን መስማት የለባችሁም። አብርሽ ነገሮችን ሁሉ ምንም ፈጣን መልስ እየሰጣችሁ አይደለም ነው ያልኳቸው። የለም ትናንት ዴብን ማለት ነው ምን አድርገው እንደመጣች አላውቅም። ምን ቀብተው እንደመጣች ሄርሜላ አላውቅም። ቀልብስብስ አለበት እንዲ አብሮ እሱ የሆነ ነገር አድርጓታል። ሄርሜላን የሆነ ነገር አድርጓታል አብሮ እንደዚህ እሷን አፏን እያያዘ የሚያወራው ምን ስለሆነ ነው? እሱ ማን ስለሆነ ነው ለሩታ ጠባቂ የሆነላት? ዴብ ለምንድን ከምን ነበረበት መጨረሻ ላይ አይደል ኤፍሬም ነው የጠየቀው። እንዴት ነው እንደዚህ ነው እያለ የሚያለዛልዝ ነገሩን ለምንድን ነው? ሄርሜላ እስከምትረሳ ነው የሚጠብቋት እነዚህ ልጆች። ምንድን ነው የምታስቡ እናንተ? ለምንድን ነው ዝም የምትሉ? ቤተሰብ የሆነ ውሳኔ መወሰን አለባችሁ። የሩታ ወንድም የሩታ የአክስቷ ልጅ እያለ ያለውን ነገር እንትን ብሏት፣ እኔም ቤተሰቤም ሩታም ሰላሟን አግኝታለች። አናስደርሳትም። ከእንግዲህ በኋላ ሶሻል ሚዲያ ላይ እንዳያት አልፈልግም። አጥፍቻታለሁ። አጥንቷን እንኳን አታገኙም ነው ያለ። አትዘበራርቁ፣ የፈለጋችሁትን በሉ፣ አጥንቷን እንኳን አታገኙም ነው ያለ። ሄርሜላ በህይወት መኖሯን እርግጠኛ ምን ያህል ደረጃ ላይ ነን ያለ ነው እኛ። ዛሬ 7 ቀን ሞላት። 7 ቀን ዛሬ ሞላት። የለችም። እናቷ ቀን ከሌሊት ደም እንባ ነው ያለቀሰች ያለችው። የእናንተ እናት ልጃችሁ እህታችሁ ወይም ወንድማችሁ ከቤታችሁ ውስጥ ያለ ሰው ጠፍቶ እንደዚህ ታግቶ ምናምን ተብሎ ድምፁ የማይጠፋ ሆኖ እናታችሁ ምን ያህል እንደምትረበሽ፣ ምን ያህል እንደምታለቅስ፣ ምን ያህል እንደምታዝን ታውቁታላችሁ። እናቲቱ በጣም ነው የምታሳዝነው። በጣም ነው የምታሳዝነው። ማርቲ ለምንድን ነው ዝም የምትዩ? ለምንድን ነው የሆነ ውሳኔ የማትወስኑ? ሲጀመር አብርሽ በደንብ መያዝ አለበት። አብርሽ ራሱ በህግ እንዴ ህይወት ቀልድ ነው እንዴ? እነሱን የፈለጉትን ዛሬ እንደፈለጉ መጥቶ ሲሰሙ ዝም ብሎ እንትን የሚላት። ትናንት ሜሪ አልመሰክርም አላየሁም ባይኔ ሰማሁ እንጂ ባይኔ አላየሁም አልመሰክርም ካለችው በኋላ ነው ዴብ ደግሞ ከሩታ ጋር ሆኖ የመጣው። ስለዚህ አብርሽም ነገ ወደ እነሱ ህይወት እኔ ማላቃትም ማለቱ አይቀርም። የሄርሜላ ቤተሰቦች መወሰን ያለባቸው ውሳኔ ወስኑ። እንዳለ በሙሉ መታሰር አለባቸው በሙሉ ማለት ነው። እና ሄርሜላ ያለችበት ሁኔታ በህይወትም ትኑር በህይወትም አትኑር ያለችበት ደረጃ መነገር አለባት። እናቲቱ 7 ቀን ሙሉ ማልቀስ የለባትም። ገባችሁ አይደለ? ማልቀስ የለባትም። ፕሊስ ማድረግ ያለባችሁን ነገር አድርጉ። ለምንድን ነው ዝም የምትሉ? እስከ መቼ ነው ዝም የምትሉ እንዴ? አስከሬኗን እንኳን አታገኟትም እየተባለ እስከ መቼ ነው ዝም ማለት ያለባችሁ? እስከ መቼ ነው ይሄ ነገር ዝም ተብሎ የሚታለፈው? እስከ መቼ? እስኪ ንገሩኝ።
ምን እስከሚደርስ ምን እስከሚሆን ነው ዝም ሊባል የሚችለው? እንኳን እሷን እንኳን በአካል መታ እንደዚህ ነው እንደዚህ አድርገውኝ ብላ ቆይ ስትወጣ ጉድክን እያንዳንድ ታወጣዋለች። ሄርሜላ አሁን አፍናት እያንዳንድሽ አትቀሪም። ስለዚህ ከወጣሽ በኋላ እያንዳንድሽ ትዋረጃለሽ፣ ጉድሽ ነው የሚወጣ ስለው እንኳን ሄርሜላ አጥሟን እንኳን አታገኙትም። ዝም ብላችሁ አትበጥረቁ። አጉልጉላ ጉራ አንድ ሳምንት አልቅሳችሁ ተረሷታላችሁ ነው ያለ። ስለዚህ ምን እየተካደ ነው ያለ ብላችሁ ታስባላችሁ? እናንተ ምን እየሆነ ነው ያለ ብላችሁ ታስባላችሁ? ምን እየሆነ ነው ያለ ብላችሁ ታስባላችሁ? እናንተ ምንድነው አላማችሁ? ምንድነው ኬዙ? ይሄ ዝምታ እስከመቼ ነው? ይሄ ዝምታ ምንድነው መልሱ? ንገሩኝ። አብርሽ ዴብ ሲጀመር ከሩታ ጋር የሆነ ሴራ አለው። እሱ ራሱ ውሸታም ባለዬ ነው። ባለዬ ምን እንደምታጨሳቸው ምን እንደምታቅማቸው ራሱ አላውቅም። ከሷ ቤት ሄደው ሲመጡ ቅልብስብስብሳቸው ነው የሚወጣ ከኤፍሬም ጀምሮ። ይሄ ደግሞ ሾተ ላይ አፈር ብላ ባለዬ። ሄርሜላን ከየትም አንለቀው። አንተ ራሱ አለህበት። አንተ ውሻ ባለዬ። ዴብ ባለዬ ነው። ከምሬ ነው የምነግራችሁ ባለዬ።